ምን ነው የፈለግሽው ነገር አለ? አዎ እንድሰራልሽ የፈለግሽው ነገር አለ? ምን አባሽ ያቅለበልብሻል? አንቺን ሳይሆን ባሌን ፈልጌ ነው የመጣሁት። እሺ ይቅርታ። ቆይ አንተ እዚህ ምን እየሰራ ነው? አረ ምንም አልሰራም። ሴትዮ ያምሻል እንዴ? የጠየቁት እኮ እሱ ነው። ምንም ውዴ፣ ቀደም እኮ አሟት ስለነበረ ልጠይቃት ብዬ ነው። ቢያማት እኮ እዚህ ስትር መጠመጥ አታያትም ነበር አይደል እንዴ? አዎ። አይ ደህና ነኝ አታስቡ። በፈጣሪ ልጅቷ ጤነኛ አይደለችም እንዴ? አንቺን ያወራሽ የለም። ይቅርታ ዝጊ። ድምፅሽን መስማት አልፈልግም። ስታስጠላ። ውዴ ተረጋጊ እንጂ ምን ሆነሽ ነው? ሰራተኛውን ጠይቃት እንጂ እኔ ምን ትጠይቀኛለህ? ይቅርታ አለችሽ እኮ አይደል እንዴ? ከይቅርታ በላይ ደግሞ ምንም የለም። የእሷ ይቅርታ ለእኔ ምን ይጠቅመኛል? አይኗ እንዴት እንዳስጠላኝ ብታውቅ። በቃ እንውጣ። ስትናደጂ ያምሻል። እሺ ፈጣሪ ትዕግስት ውስጠኛ። በጣም ጥሩ አመሰግናለሁ። እሺ ቆይ ለምን አትረጂኝ? ምን ልረዳ? ለአንዲት ሰራተኛ ብለህ እንደተናገርከኝ ነው? ቆይ እሺ አንዴ ላስረዳሽ። ሄጫውንስ ሄጭ ምንድን ነው የተፈጠረ ነገር አለ እንዴ? ምን ሆነ? ምን ላድርግ? አሁንስ ምንም ነገር ባድርግ ላስደስታት አልቻልኩኝ። አሁንስ እየሰለቸኝ ነው። እሺ ቆይ አንተስ ኪችን ከሎሚ ጋር ምን ትሰራለህ? ምን ልሰራ እችላለሁ? አሟት ነበር እንዴት ነሽ ልላት ሄድኩኝ። ከዛ እያወራን እያለ መጣች። ስትናገራት እኮ ዝም አልኩኝ። ከዚህ በላይሽ ምን ማድረግ እችላለሁ? እሺ ቆይ አንተስ እንደምትቀና እያወቅህ ኪችን ምን አስኬደሽ? አርፋ አትቀምጥ? እኔማ ያው ስላልጠየኳት ብዬ ነበር። በቃ ወደ ተረጋግተህ ሄድና ይቅርታ ጠይቃት። በቃ ሌላ ምንም አያስፈልግም። ጭራሽ እኔ ነኝ የምጠይቃት? እስካሁን የጠየኩት አነሰ? ተው፣ እንደዚህ አይነት ጸብ መለያየት ነው ያመጣው። ያምጣ በቃ እኔ ሰልችቶኛል። ከዚህ በላይ አልታገስም። ቆይ አትወዳትም እንዴ? እወዳታለሁ፣ ግን ደግሞ ትዕግስት ያልቋል። በቃኝ። እና ታዲያ ፍቅር በአንድ ቃል በቃኝ ተብሎ የሚቆም ነገር ነው? ሁሉም ነገር እኮ ከአንድ ወገን ሲሆን ይሰለች። ጥሩ እንግዲህ ያን ያህል የለፋበት ፍቅር መና መቅረቱ ካስደሰተ ጥሩ፣ ችግር የለውም። ተዋት። አዋ ታዲያ ምን ታደርጋለህ? እኔ መቼ ተዋታለሁ? እና ታዲያ መለየት መጣ ማለት ተውካት ማለት አይደል? ለትንሽ ጊዜ እሷም ከራሷ ጋር እኔም ከራሴ ጋር ልሁን ያልኩት። በዛ መሀል አንዱ ላጣርቦ ሲሄድ ትላለህ። ላጣርቦ ይቀማል? አይ በፍጹም እንደዛማ እኮ ደውልና ይቅርታ ጠይቃት አለ። ደውልላት። ይኸው እባክህ ስልኩ አይሰራም። ስለተናደደ ዘግቶ ይሆናል። በኋላ ግን መልሳ ስትደውል በስርዓት አውራትሽ። ቆይ ማሜ የት ሄዳ ነው? ውስጥ ናት። አረፍ ልበል። ሉሊ ሴት ሄደ። ደስ ይበልሽ። አጣላሻችሁ? እውነትን ነው ተጣሉ? እና ታዲያ እዛ ከአንቺ ጋር አይተው ደስ እንዲላት ጠብቅሽ ነበር? ምን ላድርግ ታዲያ? እኔ እኮ አልጠራሁትም። ጭራሽ መጥራትን ፈልገሽ ነበር? ምን ችግር አለው? ቤት ውስጥ የጎደለ ነገር ካለስ? ትሰሚኛለሽ? በህይወትሽ ቁማር አትጫወች እሺ? ቅድም ነግሬሻለሁ። መቲ በጣም መጥፎ ሰው ናት። ጭራሽ ነው ማትራራልሽ። ታጠፋሻለች። በመንገዱ አትግቢውልሽ። ከቻልሽ ከሉላ አጠገብ ብትርቂ ነው የሚሻልሽ። ወይኔ ጉዴ! ሉሌን አስከፍቼዋለሁ ማለት ነው? በጣም ይቅርታ ሉሌ። አንቺ እኮ ምንም አላጠፋሽ።
ከፍቅረኛ ከመቲ ጋር የተጣላኸው በእኔ ምክንያት አይደለ? አንቺ ሳትሆኝ እኔ ነኝ ያጠፋሁት። አንተስ ምን አጠፋ? ልሰማት ይገባ ነበር። እሷ እያለች አንቺ ጋር መምጣት አልነበረብኝ። ግን እኮ እኔ ሰራተኛ ነኝ አይደል? አዎ፣ ግን እሷ ስትናደድ ያንን ማስተዋል አልችልም። እሺ እና ምን ይሻላል? የሚሻለውማ በቃ ሲሻልሽ ወደ ቤትሽ መሸኘት ነው። አሁን ደህና ነሽ አይደለም? አዎ። በቃ ነገ በጧት ወደ ቤት ሸኝሻለሽ። ወደ የትኛው? ወደ እናትሽ፣ ወደ ክፍለ ሀገር። እሺ። ምን ነው ሎሚ ያመመሽ እንዴ? ትንሽ። አይዞሽ፣ ነይ እዚህ ጋር ነይ። ቆይ ትንሽ ራሴን እኮ። አይዞሽ፣ በቃ አንቺ እዚህ አረፍ በይ፣ እኔ አንቺ ፍራሽ ላይ ሂጅ እተኛለሁ። እኔ ብቻዬን እንዴ? ሌሊት ቢያመኝስ? ለካ እሱም አለ። እሺ ቆይ ምን እናድርግ? ለምን እዚህ ማለቴ ከኔ ጋር ለምን አተኛም? ምን ማለቴ እኔ እቀመጣለሁ፣ አንተ ደግሞ ትተኛለህ። ታማሚዋ እኮ አንቺ ነሽ። እንደውም ቆይ አንድ ሀሳብ አለ። ደህና ደሪ። ቲቪው እኮ አይሰራም እኮ። ለዛ እኮ ነው። እዛ ነው የምትሸጪው? ኧረ አይደለም፣ እኔ ላያሰራ እኮ ነው እኮ። አንቺ ቲቪውን ልታሰሪ? አዎ። ምን ነው? አይ ምንም፣ ደህና አደርክ ሳትይኝ ብዬ እኮ። ለሱ ነው እንዴ? እንዴት አደርክ? ምንድን ነው ደግሞ? አታፍሪም እንዴ? ምንድን ነው ትያለሽ? ምን አጠፋው? እዚህ ቤት የገባሽው ለምን እንደሆነ የረሳሽ ይመስለኛል። ለመኖር ነው እኮ። ምን ሆነሽ? አባቴ ሞቶብኝ፣ እናቴ ደግሞ እኔን የማሳደግ አቅም ስለሌላት። አላለቅም። አባትሽ ያኔ በነዛ አራጣ በዳሪዎች ፊት ለፊት በጥይት ሲደፋ እናትሽ አንቺንም እህትሽንም ወንድምሽንም ማሳደግ ስለማትችል እንደ ቆሻሻ አውጥታ ልጥላችሁ ስትል የኔ እናት እሷን ለኔ ስጡኝ፣ ሴት ልጅ ስለሌለኝ እንደ ልጅ አድርጌ ያሳድጋታለሁ ብላ ነው የወሰደችሽ አይደል? ቆይ እሱን ለኔ ማስታወስ አስፈላጊ ነው? አዎ፣ ግን አሁንም አላለቅም። እናትሽ አባትሽን በገደሉት በነዛ አረመኔዎች እየተረገጠች። በቃ በቃ። ቆይ ለምንድን ነው ይሄን ለምታወራኝ? ቦታሽን እየረሳሽ ስለሆነ ላስታውስሽ ነው። እሺ ቆይ ምን እንዳደርግ ነው የምትፈልገው? ጎበዝ፣ እንደሱ ነው የሚባለው። እሺ መቼም ሴት ነሽ አይደል? እንደ ሴት ስለ ሴት ብዙ ባታቂም ሴት ነሽ መቼም። አዎ። በጣም ከልቤ የገባችን የወደድኳት ሴት አለች።
እሷ ደግሞ ምንም ልትወደኝ አልቻለችም። ሴት ልጅ ወንድ ልጅ ምን ሲያደርግ እንደምትወድ ማወቅ ያቅትሽም። ስለዚህ እሱን ንገሪ። ከዛ እኔም እሷን አጥምድበታለሁ። አንቺም ጥሩ ክፍዬ ነው እርሽ። ግን እኔ እኮ ምንም አላውቅም። እሺ ስገምቺ ምን የሚያስደስታት ይመስልሻል? እኔ እንጃ። ግን ጣፋጭ ጣፋጭ ኬኮች፣ ጣፋጭ ዳቦዎች ብታበላት። እኔም አንቺ ሴት ብዬ መጠየቄ። እሺ አሁን ልሂድ። እሺ እያንዳንዱ እርምጃዋን እየተከታተልሽ ለእኔ ታሳውቂኛለሽ። በምንም ተአምር ልዑልና እሷ አንድ ላይ እንዲሆኑ እየሰማሽ ነው። አንድ ላይ ካየሻቸው በቶሎ ለእኔ ታሳውቂኛለሽ። እንዴ እሺ ቆይ ልጅቷ ማናት? ሎሚ አዲሷ ሰራተኛ። እሺ ይኸውልሽ ነገሮችን አስተካክለሽ እኔና እሷ ብቻችንን የምንሆንበትን መንገድ ታመቻቻለሽ። ቆይ እኔ እንዴት አድርጌ? እሱን ጊዜው ሲደርስ እነግርሻለሁ። ሎሚ ነቃሽ እንዴ? ነቃሁ እንዴ? እኔ ነው እንዴ የምጠይቂ? ተሻለሽ? ተሽሎኛል። አይ ትንሽ ተሽሎኛል። አይዞሽ። እሺ ብታይ በጠዋቱ እንዴት እንደራብ። እኔን ራበኝ። አሁኑኑ ቆንጆ ቁርስ ሰራላለሁ። ምስር ዋዬ፣ አሁን የጠራሽ ይመስለኝ። ኧረ ነው የሚበላው ምስር ነው ያልኩት። ለልዑል ምስር ልሰራለት አስቤ እኮ ነው። እንዴ ቆይ ልዑል ምስር እንደሚወድ በምን አወቅሽ? እንዴት ላውቅ እችላለሁ? ነግሮኝ ነው እንዴ? እና ሁለት አይነት ወጥ መስራትሽ ነው? እንዴት? ልዑል ምስር ይወዳል። በረከት ደግሞ ምስር አይበላም፣ ጨጓራውን ያመዋል። ይሄ ይገርማል። ሁለት ወንድማማቾች ተቃራኒዎች፣ ምናቸውም አይገናኝም እኮ። አዎ በጣም ጥቁርና ነጭ በያቸው፣ እንደ መልካቸው ጓራቸውም አይገናኝም። መቼም መላኩ ልዑል መሆን አለበት። ሰይጣኑስ በረከት ማለቴ ሰይጣን መልኩ ጥሩ ነበር ሲባል ሰምቼ እኮ ነው እንዴ? እባክሽ ምንድን ነው? እባክሽ ለበረከት እንዳትነግሪው። ጥሩ ግን አንድ ነገር የምታደርጊልኝ ከሆነ እሺ። አንቺ የፈለግሽውን፣ አንቺ ብቻ ዝም በይ። በረከት እንደሆነ ጠማማ ጆሮ ነው ያለው። እንኳን የጠመመ ቀና ነገር ነግረሽው እንኳን በቀና መንገድ አይረዳኝም። እባክሽ አንቺ ብቻ ዝም በይ። ከበረከት ጋር በደንብ ተዋውቃችኋል? አዎ በደንብ አውቄዋለሁ። ለማንኛውም የፈለግኩትን ነገር በኋላ አወራሻለሁ። እሺ ቁርስ ደርሷል። ላቅርብልህ? እንዴት በዚህ ፍጥነት ደረሰ? ራበኝ እያልክ ስለነበረ ቶሎ ቶሎ ሰራለሁ። አውርቦኛል፣ ግን የምግብ ፍላጎት ይጠፍቷል። እንዴ ለምን? ውስጤን አሞኛል። ምን ነው ትኩሳት አለህ እንዴ? ኧረ የለኝም። እሺ በቃ ሳሎን አቅርብልሃል። ቆይ ህመሜ ልንገርሽ።
ንገረኛ። ምን መሰለሽ ፀጉሬን እንደዚህ እየነካካች ጠጋ ትለኝና ልክ አይኔን ስጨፍን አንተ አይኔን ስጨፍን እንዴት ነው የምታምረው አትለኝ መሰለሽ? ቆይ አልገባኝም። ማናት? ህይወት። የፍቅረኛ ስመት አይደል እንዴ? አንቺ ደግሞ ዘግይተሽ ነው መሰለኝ የምትረጂው። ማለት ሁሉ ነገር የኔ ስላት ሳምናት በጣም ብዙ ፍቅር ስሰጣት እንደማይገባት እንዳስብ ታደርገኛለች። ልተዋስል ደግሞ እናቴ ራሱ ሰታኝ የማታውቀውን አይነት ፍቅር ትሰጠኛለች። አለች ስላት የለችም፣ የለችም ስላት ደግሞ ከጎን ያጠፋ። ዘፋኝ ወዶ አይደለም እንደ ዥዋዥዌ ያለው እንደኔ ሚስት ማትያዙ ናበት። ግን አንተ ምን ያህል ትወዳታለህ? እኔ እንጃ። ድሮ እንደ ነፍሴ ብል ራሱ ማካበድ አይሆንብኝም። አሁን ግን ውስጤን ራሱ እያመንኩት አይደለም። ማለት ለሷ ያለ ፍቅር ቀንሷል? በፍጹም። እና በቃ ተይው፣ አሁን ስለዚህ ማውራት አያስፈልግም። ለመሆኑ ቁርስ ምን ሰራሽ? ለቁርስ ይሁን አይሁን አላውቅም፣ ግን የምትወደው ምግብ ነው የሰራሁት። ምንድነው? ምስር እንዳይሆን? አዎ ምስር ነው። በቃ እሺ አቅርቢ፣ ረፍዶብኛል። ቆንጆ ምስር ወጥ የሰራሽው እባክሽ። እውነትሽን ነው? ደግሞ ሉሌ እንደሚወደው አይነት ከምርሽ ነው? ወደድሽው? በጣም እንጂ። አመሰግናለሁ። ትሰሚያለሽ? ከሉላ አጠገብና ከሉላ አካባቢ ራቂ። እሺ? እሺ ልቃለሁ። እባክሽን ግን ፀጉሬን እያሳመምሽ ነው፣ ልቀቂ። እውነት ያማል አይደል? አዎ እባክሽን ልቀቂ። እኔም ከባለ አካባቢ ሳይሽ ልክ እንደዚህ ነው የሚያመኝ። እሺ ገባሽ? አዎ አዎ ገብቶኛል። አጠገቡ እንዳደርሺ ደነስ። እኔ እኮ ሰራተኛው ነኝ። የሚያስደስተውን ነገር ለማድረግ ብቻ ነው እየሞከርኩ ያለሁት። ለምን? ያው ሰራተኛው አይደለም፣ የተሻለ ክፍያ እንዲከፍለኝ ነው። እሱ ከሚከፍልሽ እጥፍ ከፍልሻለሁ። አንቺ ብቻ ካጠገቡ ራቂ። እምቢ ካልሽ ደግሞ ያለሽንም ሳትበይው ጭንቅላትሽን ለሁለት ከፍልልሻለሁ። ገባሽ? አዎ። ለአንቺ ይሄንን ነበር መጋት። ቆይ አሁን ለሉሌ ምን ላቀርብለት ነው? እኔ ማኩረፍ ሲኖርብኝ ጭራሽ አንተ ነው የምታኩርፈው? አላኮረፍኩም። እሺ አሁን ስላረፈድኩብህ ቁርስ ይዤ ልመጥቻለሁ። ሎሚ የምወደውን ምስር ሰርታልኛለች። እናማ እሷን ነው የምበለው። ይሻላል። አዎ ሎሚ ሎሚ ሎሚ። አቤት። ምግቡን አቅርቢ እንጂ በጣም ቸኩያለሁ። እንትን ሎሚ ምንድን ነው እዚህ የምትቆሚው? ምግቡን አቅርቢው፣ ረፍዶብኛል። እሺ ግን ምግቡ ሎሚ ምግቡ ምን ሆነ? ተበላሽቷል። ድንገት ሳላየው በረሮ ገባበት። በረሮ? አዎ በጣም መጥፎ በረሮ። ታዲያ እኮ በረሮ ደም የለውም። ችግር የለውም አምጪ። አረ ያለው በጣም መጥፎ በረሮ እኮ ነው። በረሮ ደግሞ ጥሩና መጥፎ የሚባል ነገር አለ? አዎ ይቅርታ፣ በጣም ጊዜ ካለ ሌላ ልስራለህ።
አያስፈልግም። ምን ያበለዋለሁ? ያልሰራሽውን ባሌን ማን አጓጓልሽ? ደነዝ ስታስጠላ። ይቅርታ በጣም ከአሁን በኋላ እንዳትዋሽ እሺ? እሺ። ጥፋቱ ያንተ ቢሆንም ይቅርታ። ቆይ እኔን አታምኚኝም እንዴ? ቆይ አንቺ እኔን አታምኚኝም እንዴ? አምናሃለሁ እንጂ። እና እስከ መቼ ነው ባላደረግኩት ነገር እየጠረጠርሽ የምትናገሪ? አልጠረጠርኩም እኮ ግን በቃ በጣም ስለምወድ እንዳላጣ እፈራለሁ። አትፍሪ፣ እኔ አንቺ ብቻ ነኝ አልኩሽ እኮ። ነገሮች ከአይምሮዬ በላይ ሆነው ስለነበር ማሰብ አቅቶኝ ነው። ቆይ ለምን? ወይስ ሌላ የተፈጠረ ነገር አለ? የማሚ የእናት ጉዳይ አስጨንቆኛል። እንዴት? አንተ ደግሞ ረሳሁ እንዴ? እናት እኮ እኔና በረከት ፍቅረኛ እንደሆነ እናሰበችው። አው ጠይቅሻለሁ እያልኩኝ። ቆይ ግን ለምን እንደዛ አሰበች? ያቺ ሰራተኛ ናታ ሁለቱ ፍቅረኛሞች ናቸው ያለችው። ማ ሎሚ? አታደርገውም ማለት? ቆይ አላመንከኝም? አራምንሻለሁ። ግን እንዴት እኔና አንቺ ፍቅረኛሞች መሆናችንን እያወቀች እንደዛ ትላታለች? የኔ እናንተን ግንኙነት እንደማትፈልገው እኮ ቀድሜ ነግሬ ነበር። ማለት ቆይ እንዴት እንደዚህ ታደርጋለች? ልጅቷ አስመሳይ ናት። ከዚህም የባሰ ችግር ታመጣብናለች። ያው ከዚህ የተሻለ ደግሞ ሌላ አማራጭ አለ ብዬ አላስብም። አሁኑኑ ከዚህ እንድትሄድ አድርግ። ግን እኮ አንድ እድል ነው የምሰጥህ። ያለ ጥፋቴ እኮ ይቅርታ የጠየቅኩ ስለምወድ ነው። ይሄንን እምቢ ካልክ ግን እንደማትወደኝ እርግጠኛ ሆናለሁ። ስለዚህ ድጋሜ እኔ እንዳታኝ እሄዳለሁ። እናውራትና ጥሩ። ቆይ እሺ በቃ አስወጣታለሁ። እዚህ ካወራሃትማ እኔ ውጪ እንዳልኳት ይገባታል። ስለዚህ ብቻ አውራት፣ እኔ እሄዳለሁ። አይ በቃ ቁርስ ሳታቢኝ እንዳትይሺ፣ እኔ ጓዳ አውራታለሁ። ጥሩ። ማነሽ አንቺ? ሎሚ አቤት። ልውል መኝታ ቤት ይፈልግሻል። ማንም? እኔ? የሰራሁለት ምስር ጠፍቶት ሊነግርሽ ነው። ግን እኮ ሴትዮ ግቢ። የኔ የወንድሜ ሚስት ወይ የኔ የባሌ ወንድም። ወንድሜ የት ሄደ? ውስጥ ነው። ከማን ጋር? ከሎሚ ጋር። ከሎሚ ጋር? ያምሻል እንዴ ሴትዮ? አያመኝም። በጣም ጤነኛ ስለሆንኩ ነው እንጂ አንተ አልሰራውን የሰራውልህ። አንተ አይገባህም እንጂ። ማለት ምን ማለት ነው? ምኑ ነው የማይገባኝ? ምንድን ነው የሰራሽው? ሎሚን ከዚህ ቤት እንዲያባራት ነገርኩት። ቆይ ምን አደረገችሽ? እሱስ ይሻልሽ። እናቱ በሷ ምክንያት እኔ እናንተ ፍቅረኛ እንደሆነ እንዳሰብሽ ነገርኩት። እንዴ ምንድን ነው እንዴ? ምን አስጨነቀ አንተ? አቤት። በቃ አሁን በጣም ተሽሎሻል አይደለ? ስለዚህ ምን? በጣም ይቅርታ፣ ከዚህ ቤት መውጣት አለብሽ። እንዴ ቆይ ለምን? ምክንያቱም ፍቅረኛዬ በአንቺ ምክንያት እንለያያለች ነው። አረ ችግር የለም። ለሱ ከሆነ አሁኑን ይቅርታ ጠይቃታለሁ። ነይ ቆይ አዳምጪኝ። እሷ እንድትወጪ እንደፈለገች ከነገርኩሽ ታዝንብኛለች። ቆይ ለምን? እኔ ምንድን ያደረግኳት? ምንም። ግን በእናትሽ በቃ እኔ ህይወቴን በሰላም ልኖርበት እና እኔ ሰላምህን ነሳው? አልነሳሽኝም። መኖርሽ እንደውም ለእኔ ነገሮችን አቅልለውልኛል። እና ይቅርታ ብያት እዚሁ አንተን ላግዝህ። አይሆንም። እሷ በዚህ ጉዳይ ወደኋላ የምትል አይመስለኝም። እና በቃ ውጪልኝ፣ ህይወቴን አትበጥብጩ። እውነት ህይወታችሁን በጠበጥኩት? እንደዚህ እኮ ግን ጮኸብኝ አታውቅም።
ቅድም ምግቡን ሰርቻለሁ ብለሽ ስለዋሸሽኝ በዛ ተናድጄ ነው እኮ። ለሱም ይቅርታ። አይሆንም እባክሽ፣ በቃ ተረጅኝና ውጭልኝ። እሺ ግን ሎሚ 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 ሎሚ